ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት እወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ የማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠበቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያንው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያንውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት በእንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች እንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታውቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ የምገባ ሰው አይደለሁም። የሰውን ሃይማኖት የምወድ የሰውን ሃይማኖት የማከብር ሰው በማንነቱ የምወድ ሰው ነኝ። አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል፣ ተከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አውቃለሁ እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይከፋኛል፣ እኔም በሆን እንትን ላለው ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስታመም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና ያንን የማረግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ አስተማሪዎች።
በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ። የእነሱን ትምህርት ሳገኝ የምከታተለው እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ እንደዚሁም የፕሮቴስታንት እምነት ተከታይ አለ። እንደዚህ አይነት ነገር የለም። ሀገር ነች። እንደ ሀገርም ደግሞ ሲታሰብ ሁሉም ተከባብረው ተዋዶ የሚኖርባት ሀገር ነች ያለችውና ያው የተለያዩ ሰዎች ስለተለያየ ነገር አውርቻለሁ። የተለያዩ ሰዎች የተለያየ መልእክት ይልኩልኛል። እማከብራችሁ እምወዳችሁ የፕሮቴስታንት ዘማሪያን፣ የፕሮቴስታንት አገልጋዮች፣ የፕሮቴስታንት ፓስተሮች እንዲሁም የፕሮቴስታንት እምነት ተከታዮች በሙሉ እኔ ይህንን ነገር ለማጥላላት የተጠቀምኩት ሳይሆን ወጣቱ በቃ ነገሮችን እንዲያስተካክል ራሱን እንዲፈትሽ በማለት ነው እንጂ በጣም ወዳቸው ክፍለ ሀገርም ቢሆን በጣም ወዳቸው ፓስተሮች አሉ ጓደኞቼ። ከነሱ ጋር ሰላማዊ ነኝ። እንደዚህ አይነት ችግር የለብኝም። እኔ ከዚህ በፊት ያለሁት ህመሜ ላይ ነኝ። የአንገት፣ የወገብ፣ የእግር እንዲሁም የልብ ህመም ላይ ነኝ ያለሁት። ራሴን በማስታመም ላይ ነኝ ያለሁት። ስለ ህመም በማውራት ሰዓት ነው የቸገረ ነገር ወይም ደግሞ ያስቸገረ ነገር በሚል ይሄ ነገር ሊነሳ የቻለውና የፕሮቴስታንት እምነትን ለመንቀፍ ለማንቋሸሽ የተጠቀምኩ የመሰላችሁ ብዙ ሰዎች አሉ። እኔ ማንኝና ነው የሰውን ሃይማኖት ላንቋሸሽና ላጥላላ የምችለው? ስለዚህ ከላይ ሁላችሁም ብትሆኑ በኔ ንግግር በኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታደርጉልኝ እማጸናለሁ።